የጥምቀት በዓል በሕዝበ ምዕመኑና በሃይማኖት አባቶች ሃይማኖታዊ ክዋኔ በድምቀት ከሚከበርባቸውና በርካታ የሀገር ውስጥና የውጭ ጎብኚዎች ከሚገኙባቸው ስፍራዎች የጎንደር ከተማ አንዷ ናት። ዘንድሮም ጎንደር ለጥምቀት ከወትሮው ደምቃ ጥምቀትን አስተናግዳለች። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴን ጨምሮ ሌሎች ከፍተኛ የመንግስት የሥራ ኃላፊዎችም ጥምቀትን በጎንደር አሳልፈዋል። ለጥምቀት የእንኳን ያደረሳችሁ መልእክት ያስተላለፉት ፕሬዝዳንቱ ኢትዮጵያውያን ክፉን ከደግ የመለየት የመስከን ጥሩ እሴት አለን፣ ይህ እንዲጠናከር ደግሞ የሃይማኖት አባቶች ትልቅ ኃላፊነት አለባችሁ ሲሉ አሳስበዋል። የኢትዮጵያዊነት መገለጫው የተረጋጋ ስክነትና አስተውሎት ያለው መሆኑ ነው። ኢትዮጵያ ማመዛዘን ክፉን ተበጎ የሚለይ በትዕግስትና በአርምሞ በጥሞና ካሰበበት መድረስ የሚያስችል ትውልድ አላት። በመሆኑም ይህንን የመድህን መንገድ እንከተል ዘንድ እና ለማው ዘንድ ጸሎታችሁ አይለየን። ሁሉም ኢትዮጵያዊ እውነትና ሐቅን የሚወድ መሆኑ ከፍ እንድንልና በሁለት እግራችን እንድንቆም አስችሎናል ያሉት ፕሬዝዳንቱ ይህ ጽናት ሊጠናከር እንደሚገባም ገልጸዋል። ሁሉም ኢትዮጵያዊ እውነትን ይወዳል። ለሐቅና ለኢትዮጵያዊነት ማተብ ተገዥ ነው። ኢትዮጵያዊነት ከፍ ስለሚያደርግ በሁለት እግራችን እንድንቆም አስችሎናል። ስለሆነም ይህ ጽናት እንዳይለያችሁ አደራ እላለሁ። ሕዝባችን ቅድም እንዳልኩት ትዕግስተኛ፣ አስተዋይና በጀግንነት ውስጥ ቻይነት አለው። በመሆኑም ዛሬን ሳይሆን ነገንም ያያል። ስለዚህ አርቆ ማስተዋልን ዛሬን ብቻ ሳይሆን ነገንም መመልከት ታላቅ በረከት ስለሆነ ይህንን ደግሞ አጽንታችሁ መያዝ የተገባ ነው። ለእናንተም ለኢትዮጵያ ብርታትና ጽናትም ሲባል ኢትዮጵያ ሰልፏ በፍጥነት ከሚገሰግሱት ሀገራት ተርታ ሊሆን እንደሚገባም ነው ፕሬዝዳንት ታዬ አጽቀሥላሴ የገለጹት። ኢትዮጵያ አገራችሁ ብዙ ዕድሎችና ተስፋ ያላት ሀገር ናት። ሰልፏ በፍጥነት ከሚገሰግሱ ከሚራመዱ ጋር መሆን አለበት። የኋሊት ከሚሄዱ ሀገራት ጋር መሆን የለበትም። ሰልፏ ዘመኑ በተለይ አሁን ያለንበት ተገማች ያልሆነ የዓለም አቀፍ ትርምስና ትዕግስት ያልሰከነበት በመሆኑ እኛ ኢትዮጵያውያን መስከን ማስተዋል ይኖርብናል። ክፉን ከበጎ መለየት ይኖርብናል። የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅና የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ የጥምቀት በዓል ሃይማኖታዊ እሴቱ ተጠብቆ እጅግ በደመቀ መልኩ እንዲከበር ላደረገው የጎንደር ከተማ ሕዝብ ክብርና ምስጋና ይገባዋል ብለዋል። ስነ ጥበብ፣ ኪነ ህንፃ እና ሌሎችም አበርክቶዎች የጎንደር ውለታ ከሚነሳባቸው ዘርፎች መካከል ይገኛል። ይህን የሊቃውንቱን ዘርፈ ብዙ ሚና ስናነሳ የኋላ ደጀን ሆኖ ለተማሪው የሚያስፈልገውን ሁሉ እያቀረበ እንደ ስፖንሰር ሆኖ ያስተማረውና አሁንም ይህን በኃይሉን ጠብቆ ያለውን የጎንደር ሕዝብም ማመስገን ያስፈልጋል። እንደ ጎንደር ያሉ ታሪካዊና የጥበብ ከተሞች ሁለንተናዊ ሚናቸው ሳይደበዝዝና ሳይቋረጥ ሊቀጥሉ ይገባል። ጎንደር ትልልቅ የሃይማኖቱን ሊቃውንት ያፈራች ናት ያሉት የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅና የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳዊሮስ በአባቶቻቸው እግር የተተኩ ሊቃውንት ያስቀጠሉትን ግዙፍ እሴት ማስቀጠል ይገባል ብለዋል። ዛሬም በአባቶቻቸው እግር የተተኩ ስመጥር ሊቃውንት ለቤተ ክርስቲያናችን የእውቀት ቅብብሎሽ እጅግ አስፈላጊ ናቸው። ሀገራችን ዛሬ ብዙ ችግሮቿን አስወግዳ እንደ ታሪኳ ወደ ከፍተኛ የእድገት ማማ ለመውጣት ጥረት በምታደርግበት በዚህ ሰዓት የሁሉም ሊቃውንት ድምር ውጤት
የሚያበረክተው አስተዋጽኦ ከፍተኛ ነው። የጥበብ መንገድ ለጠፋው ብርሃን ልትሆኑ ይገባል። በስልጣኔያችን ማንሰራራት ጎዳናም ሚናችሁን ልትወጡ ያስፈልጋል። የጥምቀት በዓል ለጥምቀት ይበልጥ በተዋበችውና በደመቀችው ጎንደር ከተማ በድምቀት ተከብሯል።